እኛ ብዙ ጊዜ በእግዚአብሔር ፊት ለጸሎት ስንቆም መጀመሪያ የምናቀርበው ጥያቄ ነው። ልክ እንቆምና በስመ አብ ወወልድ ወመንፈስ ቅዱስ እንልና እግዚአብሔር ወይ ይሄን ነገር ጎሎኛል፣ ይሄን ነገር ሙላልኝ፣ ይሄን ነገር ያስፈልገኛል፣ ይሄን ነገር እግዚአብሔር ካንተ ጋር ካልሆነ ይሄንን ተአምር ልታደርግ አትችልም። ድላችሁን ማንበብ አይችልም። ጠንቋይ ድላችሁን መቀማት አይችልም። እናንተን መያዝ አይችልም። ነፋስ እንደማይያዝ የማናውቀውን ወደ ማወቅ ነው መሄድ ያለብን። የማናውቀውን ወደ ማወቅ መንፈሳዊ ህይወት ለኛ ብሎ እኮ የተሸጠ ጌታ እኮ ለኛ ብሎ በፈወሰን ባበላን ባጠጣን እኮ እጁ ምን ዓለም ክርስትናን አትፈልግ። የክርስቶስ ልጆች ስለሆነ ቅዱሳን ድንግል ማርያም የሚያስደስተውን የሚያጽናናውን ፊቷን ታሳያችሁ። ኦርቶዶክስ መለያ ሰላም ነው። ጸልዩ ስትሰግዱ መጀመሪያ ሰዎች ይጠሏቸዋል፣ ሰዎች ይሸሿቸዋል። ስድብ ከቤታችሁ በልባችሁ ይደር። ከዛሬ ጀምሮ የማንም ባሪያ አትሁኑ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ስዩም ያለው የዚህ ደብር ዋና አስተዳዳሪ፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተከበራችሁ የተወደዳችሁ ከልዩ ልዩ ቦታ የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። በምሕረቱ ባለጠግነት በቸርነቱ ብዛት እስከዚች ሰዓት ያደረሰን የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የወላዲት አምላክ የቅዱሳን መላእክት የጻድቃን የሰማዕታት የሐዋርያት በረከት ከእኔና ከእናንተ ጋር ጸንቶ ለዘላለም ይኑር። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ ቁጥር 11 ያለው የእግዚአብሔር ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበር። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህንን ተአምር ሊያደርግ የሚችል የለምና። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነውና። ስለዚህም ዳግመኛ ልትወለዱ ይገባችኋል ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣና ወዴትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንደዚሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል? አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም? አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉትም። አሜን። አረፍ በሉ። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የተወደዳችሁ ልጆቹ የምትሰሙበትን ልቦና መንፈስ ቅዱስ ለሁላችን ይስጠን ይርዳን። ወንጌል ተምረን ወደ ሕይወታችን ተግብረን በእግዚአብሔር ፊት የሚያቆም የጽድቅ ሥራ በምድር ላይ
ትርፍ የምናገኝበትን መንፈሳዊ ፍሬ እንድናገኝ እግዚአብሔር ለሁላችን ይርዳን። ከስጋ የተወለደ በሉ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ይህንን ቃል የምናገኘው አሁን ባነበብነው የወንጌል ክፍል ዮሐንስ ወንጌል በምዕራፍ 3 ከቁጥር 6 ላይ ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ዛሬ በቤተ ክርስቲያናችን ሥርዓት መሰረት ታላቁ ሊቅ ቅዱስ ያሬድ የአብይ ጾም 7ኛ ሳምንት የሰየመው ኒቆዲሞስ ብሎ ነው። የአብይ ጾም 8 ሳምንታት አሉ። የመጀመሪያው ሳምንት ዘወረደ ይባላል። ሁለተኛው ሳምንት ቅድስት ይባላል። ሶስተኛው ሳምንት ምኩራብ ይባላል። አራተኛው ሳምንት መጻጉዕ ይባላል። አምስተኛው ሳምንት ደብረ ዘይት ይባላል። ስድስተኛው ሳምንት ገብርኄር ይባላል። ሰባተኛው ሳምንት ኒቆዲሞስ ይባላል። ስምንተኛው ሳምንት ሆሳዕና ይባላል። አሁን 7ኛው ሳምንት ላይ እንገኛለን። እያንዳንዱን ሳምንታት ቅዱስ ያሬድ ሲሰይማቸው የጌታችን የኢየሱስ ክርስቶስን አምላክነት፣ ጌትነት፣ ፈጣሪነት፣ ንጉስነት፣ አዳኝነት፣ ፈዋሽነት የሚገልጡ ናቸው። ሰዎችን ለማክበር ሳይሆን ጌታችን ኢየሱስ ክርስቶስን ለማክበር ነው እነዚህ ሳምንታት የተሰየሙት። ይሄኛው 7ኛው ሳምንት ኒቆዲሞስ ተብሎ የተሰየመበትም የራሱ የሆነ ምስጢር አለው። አሁን ባነበብነው የዮሐንስ ወንጌል ምዕራፍ 3 ላይ ስለዚህ ኒቆዲሞስ ስለሚባል ሰው ይሄ ሳምንት ስለተሰየመለት ሰው ይነግረናል። ኒቆዲሞስ የአይሁድ አለቃ ነው። ወገኑ ደግሞ ከፈሪሳውያን ነው። የእስራኤላውያንን ሥርዓት ስንመለከት ፈሪሳውያን የሚባሉት የተማሩ፣ መጻፍ የሚችሉ፣ ዕውቀት ያላቸው፣ ብሉይ ኪዳንን የሙሴን ሕግ ያጠኑ፣ ከሰዎች ተመርጠው በዚህ በዕውቀታቸው፣ በመጻፍ ችሎታቸው፣ በማንበብ ችሎታቸው ሰዎችን በማስተማር ብቃታቸው በሸንጎ ፊት የሚሰየሙ፣ በምኩራብ ቆመው የሚያስተምሩ፣ እስራኤላውያንን በሙሴ ሕግ የሚመሩ፣ የሙሴን ሕግ የሚያስጠብቁ ናቸው ፈሪሳውያን የሚባሉት። ፈሪሳውያን ከሌላው ሕዝብ በተለየ መምህራን ስለሆኑ ዕውቀት ስላላቸው የተከበሩ ናቸው። ምኩራብ ገብተው ማስተማር ብቻ ሳይሆን ሕግ የሚለውጡ፣ ሕግ የሚያስተካክሉ፣ እነሱ በፈለጉት መንገድ ብቻ ሕዝቡ እንዴት የሚያደርጉ በዕውቀት የተሞሉ ሰዎች ናቸው ፈሪሳውያን የሚባሉት። ከነዚህ ከፈሪሳውያን ወገን መካከል ይሄ ኒቆዲሞስ የሚባል ሰው የፈሪሳውያን ሁሉ አለቃቸው ወይንም ደግሞ የእስራኤላውያን መምህራቸው ነው። ኒቆዲሞስ እኛ በቀላሉ እንድናውቀው ሊቀ ሊቃውንት የሚባል አይነት ደረጃ ያለው ሰው ነው። ከሌሎች ፈሪሳውያን የበለጠ ዕውቀት ያለው ሰው ነው። በጣም የተማረና የተመራመረ ሰው ነው። እድሜው ደግሞ ወደ 80 ዓመት የሚጠጋ ሰው ነው። እድሜው በጣም ከፍ ያለ ነው። በእድሜ በፈሪሳውያንና በእስራኤላውያን የተከበረ ነው። በዕውቀትም ከፈሪሳውያንና ከእስራኤላውያን በላይ በጣም የተከበረ ነው። ፈሪሳውያን ሁል ጊዜ ብሉይ ኪዳንን ይገልጡና ይነጋገራሉ። በምኩራባቸው ይጨቃጨቃሉ። በሸንጓቸው ጭቅጭቅ፣ ንግግር፣ ክርክር ያደርጋሉ። ክርክር ያደርጉና የነሱን ዕውቀት በበላይነት ተጠይቆ የሚወሰነው ኒቆዲሞስ ነው። ኒቆዲሞስ አንተ ምን ትላለህ ተብሎ ይጠየቃል። በዚህ ጉዳይ መስማማት አልቻልንም፣ በዚህ የመጽሐፍ ቃል መግባባት አልቻልንም፣
ስለዚህ አንተ ፍርድ ስጥልን ብለው የመጨረሻ ተጠያቂው ሊቅ ኒቆዲሞስ የሚባለው ነው። ይሄ ኒቆዲሞስ ሌላ በሰዎች ዘንድ በፈሪሳውያንና በእስራኤላውያን ዘንድ የሚያስከብረው ነገር ምንድነው ስንል በጣም ሀብታም ነው። ሀብት አለው፣ ዕውቀት አለው፣ ሌላ ምን አለው? ስልጣን አለው። በሸንጎ ፊት ስልጣን አለው፣ በምኩራብ ፊት ስልጣን አለው፣ በፈሪሳውያን ፊት ስልጣን አለው። ፈሪሳውያን ተጠያቂ ሊቃቸው ኒቆዲሞስ የሚባለው ሰው ነው። ኒቆዲሞስ በሸንጎ መካከል ሲቀመጥ የሚቀመጠው ከሊቀ ካህኑ አጠገብ ነው። በዛን ጊዜ ጌታችን ኢየሱስ ክርስቶስ በነበረበት ሰዓት የነበረው ሊቀ ካህን ቀያፋ ይባላል። ከቀያፋ አጠገብ የሚቀመጥ ብቸኛ ሰው ማን ነው? ኒቆዲሞስ ነው። በጣም የተከበረ ሰው ነው። ሁሉንም ዕውቀት አለው ተብሎ የሚታሰብ ሰው ነው። እሱም ዕውቀት አለኝ ብሎ የሚያስብ ሰው ነው። ለምን? ብሉይ ኪዳንን ጥንቅቅ አድርጎ የተማረ ሰው ነው። ብዙ ፈሪሳውያንን አስተምሮ ያወጣ ነው። ብዙ መምህራንን አስተምሮ አሰልጥኖ ለመምህርነት ራሱ ያበቃ ሰው ነው። እድሜ ዘመኑን በሙሉ በብሉይ ኪዳን ትምህርት ያሳለፈ ሰው ነው። ሁሉንም አውቃለሁ ብሎ የሚያስብ ሰው ነው። ይሄ ሰው በነበረበት ሰዓት ጌታችን ኢየሱስ ክርስቶስ ተወለደ፣ አደገና ተአምራት መስራት ጀመረ። የመጀመሪያውን ተአምር ጌታችን ኢየሱስ ክርስቶስ የሰራው በቃና ዘገሊላ ነው። በቃና ዘገሊላ ውሃውን ወደ ወይን ሲቀይረው ከቃና ዘገሊላ ጀምሮ ከገሊላ እስከ ናዝሬት፣ ከናዝሬት እስከ ሰማርያ፣ ከሰማርያ እስከ ኢየሩሳሌም ድረስ በአንድ ጊዜ ተአምራቱ ተስፋፋ። ለምን? እንዲህ አይነት ተአምር ተደርጎ አይታወቅም። ውሃው ወደ ወይን የተቀየረበት ተአምር በብሉይ ኪዳን ተሰርቶ አይታወቅም። አዲስ ተአምር ነው። ነቢያቶች አላደረጉትም። በመጽሐፍት አልተጻፈም። አዲስ ተአምር ስለሆነ በአንድ ጊዜ ያ ሁሉ ወሬ ተዛመተ። አንዱ ጋንዱ ሲያቀብል ወደ ኒቆዲሞስ ጆሮ ይሄ ተአምር ደረሰ። ከዛ በተከታታይ ነው ጌታችን ኢየሱስ ክርስቶስ ተአምራት ማድረግ የጀመረው። አጋንንትን ማውጣት ጀመረ። አጋንንትን በገዛ ስልጣኑ ማውጣት ጀመረ። አጋንንት አይወጡም ነበር በብሉይ ኪዳን። ማንም ሰው አጋንንትን ውጣ ማለት አይችልም ነበር። በገዛ ስልጣኑ አጋንንትን ለመጀመሪያ ጊዜ ከሰው ልጆች ያወጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቀጥሎ ሽባ ተረተረ፣ ዓይነ ስውር አበራ። ይሄ ሁሉ ተአምር ሲደረግ ኒቆዲሞስ ሰማ። ኒቆዲሞስ ብዙ ጥያቄዎች አሉበት። ውስጡ የተማረ ቢሆንም ለሰው የማያወጣው ለሰው የማይናገረው ጥያቄዎች አሉበት። ምክንያቱም እነዚህ ጥያቄዎች ማንም ሊመልሳቸው የማይችላቸው ጥያቄዎች ናቸው። ሌላውን ሰው ይሄ አልገባኝም ብሎ እንዳይጠይቅ ሀብታም ነው፣ በእውቀት የተሞላ ነው። አንድ ሰው ሀብታም ሆኖ ገንዘብ እንደማይጠይቅ ሆኖ አንድ ሰው በእውቀት የተሞላው ነኝ ብሎ ካሰበ ወይም ሰዎች በቃ መምህራችን ነው ብለው ከተቀበሉት ለመጠየቅ የሚፈልገውን ይፈራል፣ ይጨነቃል። ኒቆዲሞስ ማንን ይጠይቅ? ተማሪዎቹን አይጠይቅ፣ ሁሉንም ያስተማራቸው ናቸው። ማንን ይጠይቅ? ማንንም መጠየቅ አይችልም። ጥያቄዎች አሉበት። ክርስቶስ መሲህ እንደሚመጣ ያምናል ኒቆዲሞስ። ከእግዚአብሔር መሲህ እንደሚመጣ ያምናል። እስራኤላውያንን ከሮም አገዛዝ ከቄሳር አገዛዝ ነፃ የሚያወጣልን ሰው ይመጣል ብሎ ኒቆዲሞስ ያምናል። እምነቱን ግን በአደባባይ አልገለጠም። ጥያቄም በአደባባይ አልጠየቀም። የሚጠየቅ እንጂ የሚጠይቅ አይደለም ኒቆዲሞስ። ጥያቄዎች አሉበት።
ማንም ግን ይመልስለት አይችልም። አሁን እኛ ብዙ ጥያቄዎች አሉብን። ብዙ የህይወት ጥያቄዎች አሉብን። ሰው ማይመልስልን፣ ቤተሰብ ማይመልስልን፣ ጓደኛ ማይመልስልን ብዙ ጥያቄዎች አሉብን። እነዚህን ጥያቄዎች የሚመልስልን እግዚአብሔር ብቻ ነው። ሰው ማይመልሳቸው ጥያቄዎች አሉ። ለሰው ልጅ በሙሉ መልስ ያለው ብቸኛው አምላክ እግዚአብሔር ብቻ ነው። ለሰው ልጅ መልስ ያለው ማን ነው? እግዚአብሔር ብቻ ነው። ከእግዚአብሔር ውጪ መልስ የለም። ላለባችሁ የውስጥ ጥያቄ፣ ሰው ላልመለሰላችሁ ጥያቄ መልስ ያለው እግዚአብሔር ጋር ብቻ ነው። መጠየቅ የምትችሉት እግዚአብሔር ብቻ ነው። መጠየቅ የምንችለው አምላካችን እግዚአብሔር ነው። ምክንያቱም እርሱ ነው የሚመልስልን። ከእርሱ ውጪ መላሽ የለንም። መንግስት የማይመልሰው ጥያቄ አለ። እንደ ሀገር ለልጅ ወላጅ የማይመልሳቸው ጥያቄዎች ይኖራሉ። ለምሳሌ እናንተ አቅም የላችሁም ቤት የመግዛት፣ ልጅ ቤት ግዛልኝ ቢላችሁ መመለስ አትችሉ። ልጅ ከተጠየቀው አይመልስም ወላጅ። ጥያቄ ያለብን ሁላችንም። አንዳንዶቻችን ታመናል፣ የጤና ጥያቄ ያለብን፣ የመዳን ጥያቄ ያለብን። አንዳንዶቻችን የኢኮኖሚ ጥያቄ ያለብን። አንዳንዶቻችን በየራሳችን ፍላጎት ጥያቄ ያለብን። ግራ ይገባን። እንደዛ ነው። የሚመልስልን ስለሌለ ግራ ይገባናል። ኒቆዲሞስም ውስጡ ጥያቄዎች ያሉበት ሰው ስለሆነ ይህንን ተአምር የሚያደርገውን ጌታችን ኢየሱስ ክርስቶስን ማግኘት አለብኝና ጥያቄ ማቅረብ አለብኝ አለ። ለምን? ተአምር አድራጊ ነው፣ ፈዋሽ ነው፣ አዳኝ ነው። የሚያስተምራቸው ትምህርቶች ደግሞ በጣም ጠንካራ አያርና ስልጣን ነው። ኢየሱስ ክርስቶስ ሲያስተምር በጣም በኃይልና በስልጣን ነው የሚያስተምረው። ሲያስተምር ፈገግ አይልም፣ አይስቅም። ሲያስተምር እንደው ይሄ ባለስልጣን ነው፣ ይሄ ተማረ ነው፣ ይሄ ያልተማረ ነው፣ ይሄ አዋቂ ነው፣ ይሄ አላዋቂ ነው፣ ይሄ ሀብታም ነው፣ ይሄ ድሃ ነው አይልም። ለሁሉም የመንግስቱን ወንጌል፣ የምስራቹን ወንጌል፣ የእግዚአብሔርን መንግስት ያስተምራል። በትምህርቱ ይደነቁ ነበር። እንዲህ አይነት ትምህርት እኮ በምኩራብ በፈሪሳውያን ዘንድ እንኳን ሰምተን አናቅም ብለው ሰዎች ያምኑበት ነበር። በትምህርቱ ይደነቁ ነበር። ይህን ኒቆዲሞስ ሰምቷል። ስለዚህ የኔን ጥያቄ እሱንም ይመልስልኝ ብሎ አመነ። ግን እንዴት ይሂድ? ምክንያቱም አንደኛ ኒቆዲሞስ የተማረ ነው፣ ሁለተኛ ሀብታም ነው፣ ሶስተኛ በእድሜ ባለጸጋ ነው። እድሜውም ትልቅ ነው። ክርስቶስ ደግሞ 30 ዓመቱ ነው። ቤት የለውም። ራሱን በፈቃዱ ድሃ ያደረገ ነው። መቀየሪያ እንኳን ልብስ የለውም። መቀየሪያ ጫማ የለውም። በእውቀት ግን ይበልጠዋል። በክብር ግን ኒቆዲሞስ ይበልጠዋል። በምድር ላይ ክብር አለው ኒቆዲሞስ። በምድር ላይ ክርስቶስ ክብር አልነበረውም። በምድር ላይ ተዋርዷል፣ ራሱን ዝቅ አድርጓል። ኒቆዲሞስ የተከበረ ነው፣ በአይሁዳውያን የታወቀ ነው። ስለዚህ ታላቅ ወደ ታናሽ ለመሄድ ይከብዳል። ኒቆዲሞስ እውቀት አለው፣ ሀብት አለው፣ ስልጣን አለው። ስለዚህ እንዴት አድርጎ ይሂድና ይጠይቀው? ከበደው። የከበደው አንደኛ ቢሄድ ፈሪሳውያን ምን ብለው ያስባሉ? እንዴት የኛ መምህር ሆኖ እንዴት ወደ እርሱ ሄዶ ይጠይቃል ብለው ይከሱታል። ተሰሚነቱ በምኩራብ ውስጥ ይቀንሳል። በሰዎች ዘንድ ያለው የአስተማሪነት ክብሩ ይጠፋል። ስለዚህ ክብሩና ስልጣኑ አስፈራው። በቀን ቢሄድ ፈሪሳውያን ያዩኛል፣ ፈሪሳውያን ካዩኝ ደግሞ ለስልጣኔ፣ ለክብሬ፣ ለእውቀቴ፣ ለመምህርነቴ በጣም አስቸጋሪና ከባድ ነው ብሎ አሰበ። ደግሞ ክርስቶስን የሚከተለው ደግሞ የተወገዘ ነው። በጣም ይገርማቸዋል። ክርስቶስን ፈሪሳውያን አውግዘውታል፣ ተከታዮቹን አውግዘዋል።
የመጥምቁ ዮሐንስንም ተከታዮች አውግዟል። መጥምቁ ዮሐንስንም አውግዟል። የእነሱ ስራ ማውገዝ ነው። ባስካለ ማሰር፣ ባስካለ መደብደብ፣ ባስካለ መግደል ነው ስራቸው። ፈሪሳውያን የሙሴን ሕግ እነሱ ካወጡት ፈቀቅ የሚል ካለ እርምጃ ይወስዱበታል፣ ያስወግዙታል። ስሙን በሐሰት ያስጠፉታል በከተማው። ለምሳሌ ምንድን ነው ያሉት? ክርስቶስን አጋንንት አለበት አሉት። አጋንንት አለበት፣ አጋንንትን የሚያወጣው በአጋንንት ነው አሉት። ዮሐንስንም በሽተኛና እብድ ነው አሉት። ምግብ ማይበላው እኮ ጋኔን ስላለበት ነው አሉት። መጀመሪያ ስም ነው የሚያስጠፉት። ልክ እናንተ ሰዎች እንደምትበልጧቸው ካሰቡ በእውቀትም የሆነ በጸጋም በችሎታም በእውቀትም በገንዘብም እንደምትበልጧቸው ካወቁ መጀመሪያ የሚያደርጓችሁ ነገር ስማችሁን ያጠፋሉ። ስማችሁን ነው የሚያጠፉት። ጥሩ ስም ይሰጧችኋል። ጥሩ ስም ትቀባላችሁ። ከዛ በዛ አልሸነፍ ስትሉ በተሰጣችሁ የሐሰት ስም አልሸነፍ ስትሉ ቀጥታ ወዴት ነው የሚሄዱት? ወደ ጥቃት ነው የሚሄዱት። ያጠቋችኋል። በምን? የመጀመሪያው በአሁን ሰዓት በመተት ያጠቋችኋል። በመተት እሰረው። እውቀት ካላችሁ በእውቀት የምትበልጧቸው ከሆነ መተት ይልኩና እውቀቷን እሰረው ብለው ያጠቋችኋል። ገንዘብ ካላችሁ ሀብቱን ውሰደው፣ ገንዘቡን ስለበው ብለው ያጠቋችኋል። ችሎታ ካላችሁ ችሎታውን ውሰደው ብሎ ያጠቋችኋል። መተት ሲመጣ እኮ እናንተ ባላችሁ ችሎታ ነው የሚመጣው፣ በሌላችሁ አይመጣም። ገንዘብ ከሌላችሁ ገንዘባችሁን ይበላ አይመጣም። እውቀት ከሌላችሁ እውቀታችሁን ይበላ አይመጣም። ያላችሁን መክሊት ለመውሰድ ነው መተት የሚመጣው። መተት የስጋን ስራ ነው የሚያጠፋው። ያለን የስጋ በረከቶቻችን የሚነጥቅ ነው መተት። የሚበልጧችሁ ምቀኞቻችሁ ወዲያውኑ ማጥቃት ነው የሚፈልጉት። ስለዚህ ፈሪሳውያን ይሄ ዮሐንስ የሚባለው የሚያጠምቀው አጥማቂና ኢየሱስ የሚባለው የናዝሬቱ ሰው የኛን ስልጣን እየተገዳደሩ ነው። የሙሴን ሕግ እየሻሩ ነው። እነዚህ ሰዎች ተከታይ እያፈሩ ነው። እነዚህን ሰዎች የሚከተል ከበዛ እኛን የሚሰማን የለም ብለው እየተከተሉ ኢየሱስ ክርስቶስን ስሙን ያጠፋሉ፣ ይከራከሩታል። ተከታዮቹን በሙሉ ይሰድባሉ። ስለዚህ በዛ መሃል ኒቆዲሞስ መግባት አልፈለገም። ኒቆዲሞስ በመሸ ሰዓት ቀኑ በጨለመ ጊዜ በሐዋርያቶቹ መካከል በደቀ መዛሙርቱ መካከል አልፎ ጌታችን ኢየሱስ ክርስቶስ ወዳለበት መጣ። በምሽት ነው የመጣው። በምሽት ማንም በሌለ ሰዓት፣ ማንም ባልተገኘበት ሰዓት ኒቆዲሞስ መጣ። ኒቆዲሞስ መጣና መጀመሪያ በጌታ ፊት ቆመና አንተ ጌታ ኢየሱስ ክርስቶስ ሆይ አንተ መምህር ነህ አለው። መምህር ነህ ሲለው ከኔ ትበልጣለህ እያለው መጀመሪያውን እጅን የሰጠው ኒቆዲሞስ አንተ መምህር ነህ፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን፣ አውቃለሁ። አንተ ከእግዚአብሔር እንደመጣ አውቃለሁ አለው። ከዛ በኋላስ እነሆ አለው እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ተአምር ሊያደርግ የሚችል የለም አለው። ይህን ተአምር የምታደርገው ከእግዚአብሔር ስለመጣና እግዚአብሔር ከአንተ ጋር ስለሆነ ብቻ ነው። እግዚአብሔር ከአንተ ጋር ካልሆነ ይህንን ተአምር ልታደርግ አትችልም። ስለዚህ እኔ አምናለሁ አለው። እምነቱ መጀመሪያ ኒቆዲሞስ ገለጠ። ጥያቄ መጀመሪያ አላቀረበም። ልክ በጌታ ፊት እንደቆመ መጀመሪያ እምነቱን የገለጠው መምህር ነህ አለው። ጌታ ነህ አለው። ከእግዚአብሔር ዘንድ የመጣ ነህ አለው። ይህን ተአምር የምታደርገው በእግዚአብሔር ኃይልና ስልጣን ነው አለው። እኛ ብዙ ጊዜ በእግዚአብሔር ፊት ለጸሎት ስንቆም መጀመሪያ የምናቀርበው ጥያቄ ነው። ልክ እንቆምና በስመ አብ ወወልድ ወመንፈስ ቅዱስ እንልና
እግዚአብሔር ወይ ይሄን ነገር ጎሎኛል፣ ይሄን ነገር ሙላልኝ፣ ይሄን ነገር ያስፈልገኛል፣ ይሄን ነገር ሙላልኝ ነው የምንለው። መጀመሪያ እናመሰግነውም፣ አምናለሁ፣ አመልካለሁ አንለውም። በቀጥታ ወደ ጥያቄ ነው የምንገባው። በቀጥታ እግዚአብሔር እኮ ለምስጋና ነው ጸሎትን የፈጠረው። የምንጸልየው እናመሰግን እንጂ በጥያቄ ድግደራ እግዚአብሔር ልናሰለቸው አይደለም። የሚሰለች አምላክ አይደለም። ግን የኛ ጥያቄ የሚያሰለቸው ነው ይቀመጣል። ገና ሳናመሰግነው አንድ ሰው መጣ ጨብጠ ነው እንዴት ነህ፣ ሰላም ነህ፣ ቤተሰብ እንዴት ነው፣ ጤና እንዴት ነው ብለን እኮ ነው አይደል ወደ ሌላ ጉዳይ የምንገባው እንጂ ልክ እንዳገኘ ነው ካንተ ነገር ፈልጋለሁ አምጣ አንግም አይደለም። ለእግዚአብሔርም እንደዛ ነው ወገኖቼ። ስንጸልይ ምስጋና ነው መቅደም ያለበት። እግዚአብሔርን ማመስገን አለብን። እግዚአብሔርን እንደምናምነው ማሳወቅ አለብን። እግዚአብሔር አምናለሁ፣ ክርስቶስ ሆይ አንተ የእግዚአብሔር ቅዱስ ልጅ እንደሆንክ አምናለሁ በየቀኑ ማለት አለብን። ትናንት ያለው እምነታችን ዛሬ ላይኖር ይችላል። እምነታችን በተለያየ ጉዳይ ሊሸረሸር ይችላል። በምንፍቅና መናፍቅ ሆነን ውስጣችን ምንፍቅና ልባችን እየተጠራጠረ ክርስቶስን እየካድነው ሊሆን ይችላል። ስለዚህ ስንቆም አንተን አምናለሁ ማለት አለብን። በቅድስት ሥላሴ እያመንኩና እየተማጸንኩ አደገ የምንለው መጀመሪያ ጸሎት ስንጀምር በቅድስት ሥላሴ እያመንኩና እየተማጸንኩ ማለት በቅድስት ሥላሴ አምናለሁ፣ አምኜ ነው ይህን ጸሎት የምጸልየው ማለት ነው። በቅድስት ሥላሴ ካመንኩ በኋላ ደግሞ የቅድስት ሥላሴ ጠላትና የኔን ጠላት ሰይጣን እክደዋለሁ ነው የምንለው። መጀመሪያ ማመንን መግለጥ አለብን። ከዛ ደግሞ መካድ ያለብን መካድ አለብን። በአንደበት ነው የሚገለጠው። ኒቆዲሞስም እምነቱን የገለጠው መምህርነ ታስተምራለህ፣ ትምህርትን እቀበላለሁ አለው። መምህርነ እኔም ወደ አንተ የመጣሁት አንተ የምታስተምረው ለማዳመጥ ውስጥ ያለውን ጥያቄ ለመጠየቅና እንዲመለስልኝ ነው። አንተ ደግሞ የምታስተምረው ከእግዚአብሔር ዘንድ ስለመጣ ነው። እንደገና ደግሞ ታምራት የምታደርገው ከእግዚአብሔር ስለሆንክ ነው አለው። ለምን? ጓደኞቼ ፈሪሳውያን ታምር የሚያደርገው በአጋንንት ነው ይላሉ፣ እኔ ግን ከእግዚአብሔር እንደሆንክ አምናለሁ። አንተ ታምር የምታደርገው ከእግዚአብሔር ስለሆነ ነው ብሎ እኔ እንደ ጓደኞቼ እንደ ፈሪሳውያን አይደለሁም እያለው ነው ኒቆዲሞስ። እኔ የተለየው ነኝ፣ እኔ አልክድም፣ እኔ አንተ የምትፈውሰው ተአምር የምታደርገው ከአጋንንት ነው ብዬ አላስብም ብሎ እምነቱን ገለጠ። አምናለሁ ሲል በቀጥታ ጌታችን ኢየሱስ ክርስቶስ ውስጡ ያለውን ጥያቄ መለሰለት። ኒቆዲሞስ ጥያቄው ስለ ገንዘብ አይደለም። ገንዘብ አለው ኒቆዲሞስ፣ ይህንን ፍጠርልኝ፣ ይህን አምጣልኝ የማለት ጥያቄ የለውም። ኒቆዲሞስ ሀብት አለዋ። ኒቆዲሞስ ጥያቄው ስለ ስልጣን አይደለም። በአይሁዳውያን መካከል ታላቅ የሆነ ስልጣን ያለው ሰው ነው፣ የሚሰማ ሰው ነው። እስራኤላውያን ኒቆዲሞስ አንድ ነገር ተናግሯል ከተባሉ ቀጥ የሚሉ ሰዎች ናቸው። ቃሉን የሚሰሙና የሚተገብሩ ናቸው። ኒቆዲሞስ የማወቅ የሚፈልገው የህይወት ጥያቄ ነው። የህይወት ጥያቄ ነው ኒቆዲሞስ ያለበት። ለምን? አባቶቹ ነቢያት አብርሃም፣ ይስሐቅ፣ ያዕቆብ አባቶቹ እንደገና ደግሞ እነ ዳዊት፣ እነ ሰለሞን፣ እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል ሌሎቹም 14ቱ ነቢያት በኢየሩሳሌም የተነሱ በእስራኤላውያን በአይሁዳውያን መካከል እግዚአብሔር ቀብቷቸው ያስነሳቸው የእግዚአብሔር ነቢያቶች በሙሉ ህዝቡን ወደ እግዚአብሔር መንግሥት ሊያስገቡ አልቻሉ። የሙሴን ሕግ የፈጸመ ሁሉ ሰው ወደ እግዚአብሔር መንግሥት ሊገባ አልቻለም። ይሄ ሁልጊዜ ኒቆዲሞስን ያስጨንቀዋል። የእግዚአብሔር መንግሥት እንዴት እንደሚወረስ መንገዱ ጠፍቶበታል። መንገዱን ማንም ያሳየው አልቻለም። ብሉይ ኪዳን ተሰራ፣ የሙሴ ሕግ ተፈጸመ፣ ጊደር ታረደ፣ ህዝቡ የኃጢአት ስርየት ብሎ
ወይፈን በግ ወደ ሊቀ ካህኑ እየሄደ ያሳርዳል። ኃጢአቴን ይቅር እንዲል አድርግ እግዚአብሔር እያለ ይሰጣል። ግን ሲሞት ወደ እግዚአብሔር መንግሥት አይገባም። አብርሃም፣ ይስሐቅ፣ ያዕቆብ፣ ሌሎች ነቢያቶች ሞቱ፣ ወደ እግዚአብሔር መንግሥት አልገቡም። ይህ ነገር ያስጨንቋል። ይህ ነገር ውስጡ አለ። ጥያቄው የጽድቅ ጥያቄ ነው። የጽድቅ ጥያቄ በጣም አለበት ኒቆዲሞስ። ይህንን ያሳየው የቻለ ማንም የለም። ጌታችን ኢየሱስ ክርስቶስ ስትጸልዩ መጀመሪያ ጽድቁና መንግሥቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። እኛ እውነት ስንጸልይ ስለ ጽድቁ፣ ስለ ጽድቅ፣ ስለ ቅድስና፣ ስለ መንግሥቱ፣ ስለ እግዚአብሔር መንግሥት አስቀድመን ጸልያለን እንዴ? አስቀድመን እኮ እየጸለይን ያለነው ስለ ስጋዊ ነገር ብቻ ነው። ይህንን አምጣ ግን፣ ይህን ፍጠርልኝ፣ ይህን አድርግልኝ የሚል ጥያቄ ብቻ ነው እኛ የምንጠይቀው። ስለ ነፍስ አንጠይቅም። ጥያቄያችን ራሱ የተገደበ ነው። አጽድቀኝ አንልም፣ ቀድሰኝ አንልም። መንግሥቱንም አንጠይቀውም፣ በመንግሥት አኑረኝም አንለውም። ይህን ወደኋላ የመጨረሻ ጥያቄ ነው የምናደርገው። ከጠየቅን እንኳን ቅድሚያ የሚጠየቃላ ዘይት አለ፣ የሚጠየቅ ዘይት አለ። መጀመሪያ ብረት አለ የሚጠየቅ፣ መጀመሪያ ወረቀት አለ የሚጠየቅ፣ መጀመሪያ ብሎኬት አለ የሚጠየቅ፣ መጀመሪያ የቀበሌ ሊቀመንበርነት ይጠየቃል። እነዚህ ጥያቄዎች እያጉማ እንዴት እንጠይቃለን? እንዲህ አይነት ጥያቄ ገና ብዙ እኛ የምንጠይቃቸው የስጋ ጥያቄዎች አሉ። እኛ ፍላጎቶቻችን በጣም ብዙ ስለሆነ በፍላጎቶቻችን ልክ ነው ጸሎታችን። ጸሎቶቻችን ረጅም የሚሆነው እኮ ፍላጎታችን በጣም ረጅም ስለሆነ ነው። በጣም ረጅም ጥያቄያችን ረጅም ስለሆነ እኮ ነው ጸሎታችን ረጅም የሚሆነው። ለምን? የኛ ፍላጎት የተገደበ አይደለም። አንድ ነገር እግዚአብሔር ሲያሟላልን ሌላ ነገር እንጠይቋለን። ሌላ ነገር ሲያሟላልን ሌላ ነገር፣ ገንዘብ ጠየቅነዋ ቤት እንጠይቋለን። ቤት አሟላልና ነገር መኪና እንጠይቋለን። መኪና አሟላልና ነገር ሁለተኛ ቤት፣ ሁለተኛ መኪና፣ ከዛ ድርጅት፣ ከዛ ምናምን። ፍላጎቶቻችን ሁሉ የስጋ የማያልቁ። ሰይጣን ራሱ እኮ ይሄን ነው የሚፈልገው። በነገራችን ላይ በጣም ሰይጣን የሚፈልገው ነገር ይሄ ነው። ፍላጎቶቻችንን የማያልቅ ገደብ የለሽ የማድረግ ነው። ሰይጣን ብዙዎቻችንን የጣለበት ትልቅ የሆነ ስጋዊ ኃጢአት ቢኖር የማያልቅ ገደብ የሌለው ፍላጎት ነው። ሰይጣን ይሄን ያመጣል። ፍላጎቶቻችን እንዳያልቁ እንድንመኝ፣ ምኞቶቻችን እንዲበዙ፣ የጎረቤታችን የጓደኛችን እያሳየ አንተ እኮ የለህም ይላል። አጠገብ ይመጣና አንተ እኮ የለህም፣ አብሮ ተምሯል፣ አብሮ አድጓል፣ አንተ ገንዘብ የለም፣ አንተ ቤት የለም፣ እሱ አለው፣ አንተ ለምንድን ነው የሌለ ይላል። ፍላጎት ሰፊ እንዲሆን ያደርጋል። በምኞት ፍላጎት እንዲጨምር ያደርጋል። ገንዘብ አምጣ ይላል። ገንዘብ ይሄ ያስፈልጋል ይላል። ልብስ ያስፈልጋል። ልብስ ስትገዛ ደግሞ ጫማ ያስፈልጋል ይላል። ጫማ ስትፈልግ ደግሞ እስከ መቼ በታክሲ ትሄዳለህ ይላል። ከታክሲ ውጣና መኪና ግዛ ይላል። እንደ ደረጃ ነው፣ ቀስ እያለ መኪና ስትይዝ ደግሞ ዘመናዊ መኪና ይላል። አለ እኮ መኪና መንቀሳቀስ፣ ግን ዘመናዊ መኪና ይላል። ዘመናዊ መኪና ሲሰጥ ደግሞ አሁን አዲስ የመጣ ሞዴል ያሳያል። ከዛ ቤት ያስፈልጋል ይላል። እንደው የጨረቃ ቤት እንኳን ያስፈልጋል ይላል። ትልቁን አያስመኝም፣ መጀመሪያ ትንሹ ነው። የጨረቃ ቤት ስትሰራ አሁን ደግሞ ኮንዶሚኒየም እንደምንም በቃ እሱ ነው ማረፊያ በቃ ይላል። እውነት ነው። አሁን ኮንዶሚኒየም ከገዛው እኔ ከዚህ በኋላ ምንም አልፈልግም እግዚአብሔር ወይ ትላለህ፣ ትሳላለህ፣ ቁልቢ ትሄዳለህ፣ በየቤተክርስቲያኑ በየታቦቱ ትሳላለህ ለኮንዶሚኒየም። ልክ ኮንዶሚኒየሙን ስታገኝ ደግሞ ኮንዶሚኒየም ውስጥ ስትኖር ቪላ ያሳያል። ሰርግ ይወስድና ወይም ጥርግ ምናምን ይወስድና የሰው ቤት አየኸው እንዴት አያምርም ይላል። ይህን ምን ችግር አለው? ደግሞ አሁን ደግሞ ገዚህ ስራ ይላል። ገዛ ትኖራለህ። ልክ ስትገዛው እድሜ ካልቆ ወደ መቃብር ትገባለህ። ስለ ፍላጎቶች ብቻ እየኖርክ ስለ ስጋ እየኖርን እንሞታለን። ስለ ጽድቅ ሳንኖር እግዚአብሔርን ሳንፈልግ ማናችንም እኮ ስለ ቅዱስ ቁርባን እንዲያናስብ
ዛሬ ቆርቤ ደግሞ የዛሬ ሳምንት ቆርቤ የበለጠ ክርስቶስን ጸጋና ቅድስና አግኝቼ የሚል ሐሳብ የለን። ዛሬ ጸለይኩኝ፣ ዛሬ ሰገድኩ፣ ነገ ደግሞ የበለጠ ጸሎቴን አሻሽላለሁ፣ የበለጠ ምስጋናዬን አሻሽላለሁ፣ የበለጠ ስግደቴን ጨምራለሁ የሚል ፍላጎት የለንም። የጽድቅ ፍላጎት ሲሆን የሥጋ ፍላጎት። ኒቆዲሞስ ግን የተለየ ሰው ነው። ፍላጎቱ የጽድቅ ፍላጎት ነው። ፍላጎቱ የእግዚአብሔር መንግሥት ፍላጎት ነው። ከሞትኩ በኋላ እኔ እንደ አባቶቼ ሲኦል መግባት አልፈልግም። የእግዚአብሔር መንግሥት ነው መግባት የምፈልገው። የእግዚአብሔር መንግሥት መግቢያ መንገዱን ነው ግን ያጣውታል። ግራ የገባው ጥያቄ ነው ያለው ውስጡ። በቃ የጽድቅና የሕይወት መንገድ የሚያሳየውን የጠፋው ይህን ጥያቄ ይዞ ነው ክርስቶስ ፊት የቀረበው። ግን ጥያቄውን አላቀረበም። ምንም ጥያቄ አላቀረበም። አንተ ክርስቶስ መምህር ነህ አለው። ከእግዚአብሔር ዘንድ የወረድክ ነህ አለው። ከእግዚአብሔር እንደመጣ ይህን ታምር ደግሞ በእግዚአብሔር ኃይል እንደምታደርግ አምናለሁ አለው። እምነቱን ብቻ ሲነግረው ክርስቶስ እንደዚህ አለው፣ እውነት እውነት እልሃለሁ አለው። በእስራኤላውያን ልማድ አንድ ነገር ሁለት ጊዜ ከተደገመ የእርግጠኝነት ቃል ነው። አሁን እውነትን ሁለት ጊዜ ነው ያለው። እውነት እውነት እልሃለሁ ማለት ትኩረትን ወደ እኔ አድርግ፣ የምነግርህ ነገር እርግጠኛ ነኝ እያለው ነው። አሁን ከዚህ በኋላ የምነግርህ ነገሮች በትኩረት ተከታተላቸው፣ ከዛ በኋላ እርግጠኛ ሁን፣ የምነግርህ ነገር በእምነት ተቀበል እያለው ነው። እውነት እውነት እልሃለሁ። እዚሁ ራሱ ዮሐንስ ወንጌል ምዕራፍ 3 ላይ 3 ጊዜ ነው እውነት እውነት እልሃለሁ እያለ የነገረው። ምን አለው? እውነት እውነት እልሃለሁ ዳግመኛ፣ በደንብ ተከታተሉኝ፣ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ሊያይ አይችልም አለው። ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ሊያይ አይችልም በፍጹም። ኒቆዲሞስ ደነገጠ። ምክንያቱም እንዴት አወቀ ብሎ ጥያቄ ነው ውስጥ ያለው ጥያቄ ነው። ግን በምን ሁኔታ ራሱ መጠየቅ እንዳለበት ግራ ገብቶታል። ቃላቶች ጠፍቶታል። ክርስቶስ ግን ውስጥ ያለውን የማንነት ጥያቄ ነው በቀጥታ ጥያቄውን ሳያቀርብለት የመለሰለት። አንዳንድ ጊዜ እኛ ለጸሎት ቃላቶች እንመርጣለን። በእግዚአብሔር ፊት ምን እንደምንል፣ እንዴት አድርገን ጸሎታችን እንደምናቀርብ፣ ምን ብለን እንደምንነግረው በጣም የምንጨነቅ ሰዎች አለን። ምን ብለን መጸለይ እንዳለብን ወይም ጥያቄዎቻችን እንዴት ማቅረብ እንዳለብን በእግዚአብሔር ፊት እንዴት መናገር እንዳለብን የሚጨንቀን ሰዎች አሉ። መጠየቅ በራሱ እኮ ኃጢአት አይደለም። አትጠይቁ አይደለም የተባለው። ጠይቁ፣ ፈልጉ፣ ሹ፣ አንኳኩ ይከፈትላችኋል፣ ይሰጣችኋል የተባለው እኮ። ግን መጀመሪያ ማስቀደም ያለብን ጽድቁና መንግስቱን ነው። ቃላቶች ይጠፉብናል። እንዴት ጸልይ ብለን እንጨነቃለን። እግዚአብሔር እንዲህ አይነት ቃላቶችን ቆንጆ አድርገን አሰማምረን ስላቀረብንለት፣ ቃላቶችንም አሰማምረን ስላላቀረብንለት ጸሎታችን ይቀበላል ወይም አይቀበልም የሚባል ነገር የለም። ያ ለሰዎች ፊት የምንናገረው ነው። እግዚአብሔር አባታችን ነው። ሕፃን ልጅ በአባቱ ፊት ሲናገር እየተንተባተበ ልጆቻችሁ የሚናገሩት ነገር በማይገባ ቋንቋ ቢሆንም እናንተ ወላጅ ስለሆናችሁ የልጆቻችሁን ነገር እንደምትሰሙ እግዚአብሔርም እንደዛ ነው የሚሰማን። እንደው ቆንጆ ቃላት ስለተሰካካ እግዚአብሔር ይሰማል ማለት አይደለም። እግዚአብሔር የሚሰማው በእምነት የሚቀርብ ጸሎት ብቻ ነው። እንደምንም ብለህ ብቻ ጸልይ፣ እግዚአብሔር አስተካክሎ ይሰማል። አባታችን ነው፣ ይሰማናል። ኒቆዲሞስ ቢጨንቀው ጥያቄው እንዴት ማቅረብ እንዳለበት በምን ቃላቶች እሱ ፊት ሲቀርብ ቃል ራሱ ጠፋው። ኒቆዲሞስ ምን መጠየቅ እንዳለበት ራሱ ጠፋው። ዝም ነው ያለው። ከዛ በኋላ አምናለሁ አለ፣ ዝም አለ። ከዛ ጌታ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ሊያይ አይችልም አለ። ሲለው ግራ ገባው ኒቆዲሞስ። ምን ማለት ነው አለ። ምን ማለት ነው? እንዴት ሰው ከሸመገለ በኋላ ዳግመኛ መወለድ ይችላል ብሎ ጠየቀው። እኔ አሁን ሸምግያለሁ፣ እድሜ አርጅቷል፣ እንዴት እንደገና ወደ እናቴ ማህፀን ገብቼ
እንዴት ይወለዳሉ አሉ። ኒቆዲሞስ እያሰበ ያለው በስጋ አስተሳሰብ ነው፣ በስጋ ሐሳብ ነው። እያዳመጠም ያለው በስጋ ጆሮ ነው። በነፍሱ ጆሮ አይደለም እያዳመጠ ያለው፣ በመንፈሱ አይደለም እየሰማ ያለው። ኒቆዲሞስ በስጋው ነው እየተረዳ ያለውም በስጋው ነው። በነገራችን ላይ ጌታችን ኢየሱስ ክርስቶስን የምንረዳበት ሁላችን የተለያየ አረዳድ አለ። የሰው ልጅ የተለያየ አረዳድ አለው ክርስቶስን የሚረዳበት። አንዳንዱ አምላክ ነው ብሎ ያመልኳል፣ አንዳንዱ መሲህ ነው ይለዋል፣ አንዳንዱ ፍጡር ነው ይለዋል ሎቱ ስብሐት፣ አንዳንዱ አሁንም ደግሞ አማላጅ ነው ይለዋል። እኛ ደግሞ አምላካችን ፈራጃችን አዳኛችን እንለዋለን። ብዙ አይነት አመለካከት አለ በዓለም ላይ። ለዚህ ነው ብዙ ሃይማኖት የተስፋፋው። ለምን? ሰዎች የሚረዱት አብዛኛው በስጋ ነው። ኒቆዲሞስም እንደዛ ነው የተረዳው። እንዴት ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማህፀን ተመልሶ ይገባል? እንደዚህ ይሆናል እንዴ ሲለው ጌታ ምን አለው? አሁንም ደግሞ እውነት እውነት እልሃለሁ ዳግመኛ ከዋና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ማንኛውም ሰው ፈጽሞ የእግዚአብሔርን መንግሥት ሊያይ አይችልም አለው። በብሉይ ኪዳን የነበሩ ሰዎች ከእናታቸው ማህፀን ተወልደዋል። ክርስቶስ እስከነበረበት ሰዓት እስከተወለደበት ጊዜ፣ ክርስቶስ ከተጠመቀበት ጊዜ ሰዎች ከእናታቸው ማህፀን ጀምሮ ነበር የሚወለዱት። ከብሉይ ኪዳን ከኦሪት ዘፍጥረት ከአዳም ጀምሮ እስከ ክርስቶስ ድረስ ሰዎች ከእናታቸው ማህፀን ነበር የሚወለዱት። ማንም ሰው ከዋና ከመንፈስ ቅዱስ ተወልዶ ስለማያውቅ የእግዚአብሔር መንግሥት መግባት አቃታቸው። አባቶች ኖሩ፣ ሞቱ፣ የእግዚአብሔር መንግሥት መግባት አቃታቸው። ለምን? በመልካም ሥራ ቢሰሩም ጽድቅ ቢሰሩም ከዋና ከመንፈስ ቅዱስ አልተወለዱም ነበረ። ከዋና ከመንፈስ ቅዱስ መወለድ የተጀመረው በጌታችን በኢየሱስ ክርስቶስ ዘመን ጀምሮ ነው። እርሱ ነው ይህን ስርዓት የሰራልን። ከዋና ከመንፈስ ቅዱስ መወለድ ማለት መጀመሪያ ከእናት ማህፀን መወለድ የሥጋ ውለት ነው። የሥጋ ውለት ከአባትና ከእናት መወለድ ነው። ከአባትና ከእናት ፍሬ የተገኘ ልጅ የተወለደው ከእናትና ከአባቱ ነው። የተወለደው በሥጋ ነው። ሁለተኛ ግን ማንኛውም ሰው የእግዚአብሔር መንግሥት መግባት የሚፈልግ ሰው መወለድ ያለበት ከዋና ከመንፈስ ቅዱስ ነው። ከዋና ከመንፈስ ቅዱስ የተወለደ ሰው ዳግመኛ በእግዚአብሔር ይወለዳል። ከወላጆች ከእናትና ከአባት እያዳመጣችሁኝ ነው? እየሰማችሁኝ ነው? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከሰው የተወለደ ሰው ነው። ከሥጋ የተወለደ ሥጋ ነው። ከሥጋ የተወለደ ሰው የሥጋን ሥራ ይሰራል። በሥጋ ይመላለሳል፣ በሥጋ ይኖራል፣ በሥጋ ይሞታል። ከእግዚአብሔር መንፈስ ከመንፈስ ቅዱስ የተወለደ ግን የመንፈስ ፍሬን ይሰራል። የመንፈስ ፍሬ ገላትያ ላይ እንደተጠቀሰው ምዕራፍ 5 ላይ ጽድቅ የተባሉ ፍሬዎችን ይሰራል፣ መልካም ሥራ ይሰራል። ከመንፈስ ስለተወለደ እንደ መንፈስ ይኖራል፣ እንደ መንፈስ ቅዱስ ይኖራል። እንደ መንፈስ ኖሮ ወደ ዘላለማዊ ወደ መንፈስ ማረፊያ ወደ እግዚአብሔር መንግሥት ይገባል። ይህንን ማድረግ የሚችለው ከዋና ከመንፈስ ቅዱስ ሲወለድ ብቻ ነው። ምን ማለት ነው ስንል ራሱ ጌታችን ኢየሱስ ክርስቶስ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ዝርዝሩን ነገር ነገረን። ይሄ ነው። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። አሁን ወላጆቻችን አንዳንዶቹ ወደ ዛር ቤት ይሄዳሉ፣ ወደ ጠንቋይ ቤት ይሄዳሉ። ልጅ ከሰጠኝ ልጃችንን ክርስትና ሳይነሳ
አንተ ጋር መተን እናስታቅፋለን ይሉታል። ልጅ እምቢ ብሏቸዋል። ማዕፀኑ ዘግቶባቸዋል። ማን? አይነ ጥላው ማዕፀን ይዘጋና ማዕፀንሽ እንዲከፈት ማዕፀናችሁ ልጅ እንድታገኙ ጠንቋይ ቤት ሂዱ ይላቸዋል። ራሱ አጋንንቱ ጨዋታውን ተመልከቱ። ራሱ ማዕፀን ይዘጋል። ማዕፀን ደግሞ እንዲከፈት ወደ እኔና ይላል። በዛው እኮ ነው። እድልን ይዘጋል። እድል እንዲከፈት ደብተራ ቤት ሂድ ይላል። አስመትት ይላል። ገበያን ይዘጋውና ለገበያ ኪድና የገበያ ድግምት አሰራ ይላል። በዛው ነው የሚያጫውትህ መንፈስ። በዛው ነው የሚቀልድብህ። ዛሩ ይይዝና ዛሩን እንዴት ማሸነፍ እንደምችል ግራ ሲገባ ዛር እንዲለቅህ ወደ መናፍቅ ጋር ሂድ ይላል። ሃይማኖትን ያስክዳል። በዛው ይጫወትባል። እዛውም እሱ ነው፣ እዚህም እሱ ነው። ማዕፀን ይዘጋና ይሄዳሉ። ልጅ ስጠኝ ይላሉ። ጠንቋዩ ጋር ያለው አዳን ሞቴ አይነ ጥላውን ተነሳ ይለዋል። ይነሳና ትከሻቸው ላይ አይናቸው ላይ ይቀመጣል። ማዕፀን ተከፍቷል። ይወላሉ። እንደወለዱ ወንድ ከሆነ 40 ቀን ሳይሞላ በ30ኛው ምናምን ወይም በ20ኛው ቀን ሴትም ከሆነች ከ80 ቀን በፊት ክርስትና ሳያመጡ ሄደው ለጠንቋይ ያስታቅፋሉ። ጠንቋዩ ያቅፈውና ቱቱቱ ብሎበት ስም ያወጣለታል። ይሄ ልጅ ከማን ተወለደ? መጀመሪያ ከእናት ከአባት ከስጋ ተወለደ። ከዛ ሁለተኛ ከማን ተወለደ? ከርኩስ መንፈስ ተወለደ፣ ከአጋንንት ተወለደ። ከዛ ምን ይባላል? አመቺሳ ይባላል። አጋንንት ያቀፈው አጋንንት የወለደው ማለት ነው። ከዛ ልጅ ውስጥ ማን አለ? አጋንንት አለ። አጋንንት በደሙ አጥንቱ፣ በነርቡ፣ በስጋው፣ በህሊናው፣ በህይወቱ በሙሉ ይቆጣጠራል። ጠንቋይ ደግሞ ግብሩ ምንድን ነው? ደም ነው። ያ ልጅ ሲያድግ ምን ይሆናል? ደም ሲገብር፣ ደም ሲያፈስ፣ ሲደባደብ ወይን በቃ መሳሪያ ይዞ ሰዎችን ሲገል ታገኙታላችሁ። መጨረሻ እሱም ራሱን ያጠፋ፣ ደሙ ፈሶ ይሞታል። ያመቺሳ ልጅ መጨረሻዬ ነው። ለመገላገል ብቸኛው መንገድ ወደ እግዚአብሔር መምጣት ነው። ብቸኛው መንገድ ንስሐ መግባት ነው፣ መቁረብ ነው፣ መጸለይ፣ መስገድ፣ መቀጥቀጥ ነው። ትምህርቱ መከታተል፣ ያንን መተግበር ነው። ከዛ በኋላ እነሱ አመቺሳ ጋር አስጠቀፉ። እምነታቸው ምንድን ነው? ጥንቆላ ነው። ከዛ በኋላ የት ያመጡታ? ቤተ ክርስቲያን። ለምንድን ነው የሚያመጡት? አምኖበት አይደለም። ለምንድን ነው የሚያመጡት? ሰዎች ምን እንዲላቸው? ክርስቲያኖች ናቸው እንዲሏቸው። ልጃቸውን ምን አረጉ? ለእግዚአብሔር ሰጡ እንዲሏቸው። ግን ለምንድን ነው ክርስትና የሚያስነሱት? ሽፋን ነው። ማስክ ማስክ ስናደግ ማንነታችን አይገለጥም አደገ፣ አይታይም አደገ ማንነታችን። ማስክ አደገግን ሃይማኖትም አሁን አንዳንድ ሰው ማስኩ ነው። እውነተኛ የክፋት ስራውን የጨለማ ስራውን መሸፈኛ ነው። በሰፈር ውስጥ በቃ በክፋት የምታውቁት ሰው የቅዱሳንን ዝክር ሲዘክር ታዩታላችሁ፣ ግራ ይገባችኋል። በክፋቷ የምታውቋት ሰው ስትቆርብ ታዩታላችሁ። ሁለት አይነት ጥል ነው የምትጣሉት። አንደኛ ወደ እግዚአብሔር ማቅረብ እንደዚህ አይነት ክፉ ስራ ያሰራል እንዴ? መቁረብ ይሄን ክፉ ስራ አያስተውም እንዴ ብላችሁ ግራ ይገባችኋል። እግዚአብሔር ለምን አይቀስፋትም ትላላችሁ። ከእግዚአብሔርም ከሰውም ትጣላላችሁ፣ ከህሊናችሁም ጋር ትጣላላችሁ። ሰይጣን እንዲህ ነው የሚሰራው። ሳያምኑበት ነው የሚያደርጉ። ለምን ይቆርባሉ? አንዳንዶች ሸምግለው ለምን ይቆርባሉ? ሳያምኑበት። ለምን? ቀባሪ እንዳያጡ፣ እድር እንዲሰበሰብላቸው። በጥንቆላ ቤት ኖራለች ብለው ሰዎች ስትሞት እሷ በጥንቆላ ቤት ኖራለችና ብለው ቀባሪ እንዳያጡ መጨረሻ ላይ የፈረደበት ጡረታ መውጫ ያደረጉት ሰዎች ህይወት መፈጸሚያ ያደረጉት ወደ ቅዱስ ቁርባን። እስኪ ደግሞ ስጋውን ብላ ደግሞ ይጠጣና ቆራቢና ትግባል። እውነት አይደለም? እውነት አይደለም? ሐሰት ነው። ሰዎች እንደፈለገ አድርገው ሊሞቱ ሲሉ በወላጆቻቸው ታዝለው ምን ይብሉ ምን ይጠጡ በማያውቁበት ሰዓት እንደው አቁርበሽ ሙቺ ብለው ወስደው የሚቆርቡት አምኖበት ነው? አምኖበት ነው ወይ? ቅዱስ ቁርባን የተሰራው ለዚህ ነው። በቃ እውነታው መሸፈኛ ነው። በቃ
እውነትም መሸፈኛ ነው። ሰዎች ከአጋንንት ሲወለዱ እንደዚህ አይነት ስራ ይሰራሉ። አሁን ብዙዎቻችን ከስጋ ተወልደን ከስጋ እንደ ስጋ ነው እየኖርን ያለ ነው። ሰዎች እዛ ሄዶ አመቺሳ ጋር እዚህ ጋር ቢያመጡ ቢያስጠምቁት መንፈስ ቅዱስ አያድርበትም። ለምን እዛ ጋር በአመቺሳ ተወልዷል። መንፈስ ቅዱስ አይሸወድም፣ እንደ ሰው አይታለልም። ክርስትና ሰዎች ከዋና ከመንፈስ ቅዱስ መወለድ ምን ማለት እንደሆነ ስለማያውቁ ምርጫቸው ወደ ጨለማው መንፈስ ይሆናል፣ ወደ ብርሃን አይመጡም። አሁን እኛ ከስጋ ስለተወለድ ነው እንደ ስጋ እያሰብን ያለ ነው። ይገባን ያልቻለ እግዚአብሔር ቃል ለዛ ነው። መጸለይ ከበደን ለዛ ነው። መስገድ ከበደን ለዛ ነው። ለምን? የስጋው መንፈስ ስጋ የሚያሰራው መንፈስ ውስጣችንን ተቆጣጥሯል። እሱ ምን ይባላል? ዛር ይባላል፣ አይነ ጥላ ይባላል፣ ቡዳ ይባላል። እሱ ምንድነው የሚያሰራው? የስጋ ስራ ነው የሚያሰራው። ስጋህን ነው የሚይዘው፣ ስጋህን ነው የሚደፍነው። ከዋና ከመንፈስ ቅዱስ ግን መወለድ ከመንፈስ ቅዱስ መወለድ ህይወት ይሰጣል። መንፈስ ቅዱስ ያለበት ሰው የሚሰራው ነገር የተባረከ በልቡ ቅን፣ የዋህ፣ ደግ የጽድቅ ስራ ነው። የእግዚአብሔርን መንግስት ነው የሚፈልገው። እግዚአብሔርን ይፈራል። ሰዎችን በግፍ አያሳድድም። ሰዎችን አይገልም። ሰዎችን አያስለቅስም። ዳግመኛ ከዋና ከመንፈስ ቅዱስ የተወለደ ሰው የእግዚአብሔር መንግስት ያያል። በክርስቶስ ያመነ ማንኛውም ሰው ከዋና ከመንፈስ ቅዱስ የተወለደ ሰው ወደ እግዚአብሔር መንግስት ይገባል። ይህንን ነገር ለኒቆዲሞስ ጌታችን ኢየሱስ ክርስቶስ ሲነግረው ኒቆዲሞስም አሁንም እንደዚህ አለው፣ እንዴ ምን ማለት ነው ብሎ በውስጡ ማሰላሰል ጀመረ። ኒቆዲሞስ አታሰላስም፣ ግራ አይግባ። አሁን አንተ ከስጋ ስለተወለድክ እንደ ስጋ የምታስበው እኔን አምነህ ከዋና ከመንፈስ ቅዱስ ስትወለድ የዛን ጊዜ የምነግርህ ይገባል። ከመንፈስ ቅዱስ መወለድ ማለት ከዋና ከመንፈስ ቅዱስ መወለድ ማለት ምን ማለት ነው? ምን ማለት መሰለ? ነፋስ ወደ ወደደው ይነፍሳል፣ ወደ ፈለገው ነፋስ ይነፍሳል። ድምፁን ትሰማለህ፣ ወዴት እንደሚሄድ ደግሞ አታውቅም። ከመንፈስ የሚወለድ እንዲሁ ነው አሉ። ከመንፈስ ቅዱስ የሚወለድ ሰው እንዲሁ ነው። አጋንንት አይይዙትም፣ ሰይጣን አይይዘውም፣ መንገዱ አይታወቅም። መንፈሳዊ ሰው በማንም አይመረመርም። አሁን እናንተ መጸለይ ስትጀምሩ፣ መስገድ ስትጀምሩ፣ ጎበዞች ስትሆኑ፣ ስትጠነክሩ፣ አሁን ካላችሁበት በላይ የበለጠ ስትጠነክሩ ደብተራ አውደ ነገሥት ገልጦ የእናንተን እድል ላንብብ ቢል አይችልም። ለምን? መንፈስ ቅዱስ አድሮባችኋል። ከመንፈስ ቅዱስ ጋር በመጸለይና በመስገድ በየቀኑ ትገናኛላችሁ። መንፈስ ቅዱስ ስለሚያድርባችሁ እድላችሁ ማንበብ አይችልም። ጠንቋይ እድላችሁን መቀማት አይችልም። እናንተን መያዝ አይችልም። ነፋስ እንደማይያዝ እናንተ በመንፈስ ቅዱስ ስትሞሉ አጋንንት እናንተን መያዝ አይችልም። መንፈስ ቅዱስ ሲያድርባችሁ፣ መንፈስ ቅዱስ ሲቆጣጠራችሁ አጋንንት እናንተን መቆጣጠር አይችልም። አሁን እኛ ከልጅነታችን ጀምሮ አይነ ጥላው፣ ቡዳው፣ ዛሩ፣ መተቱ ስለተቆጣጠርን የተቸገርን መንገዳችን ስለሳትን ነው። ከክርስቶስ መንገድ ስለወጣን መንፈስ እንደፈለገ አድርጎ ክፉ መንፈስ እድላችን ይቀማል፣ ማንነታችን ይቀማል፣ ጤናችን፣ እውቀታችን፣ ነገሮቻችን ይቀማል። አሁን ግን ስንነቃ፣ አሁን ግን የልጅነታችን ጸጋ ስናስመልስ፣ ያ ከዋና ከመንፈስ ቅዱስ የተወለድንበትን ያልካድነውን የልጅነታችን ጥምቀት ጸጋ በመጸለይና በመስገድ ስናስመልስ መንፈስ ቅዱስ ሲያድርብን የተቆጣጠረን ክፉ መንፈስ ይወጣል። ዳግመኛም ሊቆጣጠረን አይችልም ማለት ነው። የተቆጣጠራችሁን ክፉ መንፈስ እግዚአብሔር ይገስጻችሁ። የእግዚአብሔር መንፈስ ከዛሬ ጀምሮ ይቆጣጠራችሁ። እንደ ስጋ ሳይሆን እንደ መንፈስ እንድትመራገሱ መንፈስ ቅዱስ ይደርባችሁ። ወገኖቼ ከመንፈስ የሚወለድ መንፈስ ነው ሲለው ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣
አንተ አዋቂ ነህ፣ ነገር ግን ይህን እንዴት አታውቅም አለው። እንዴት አታውቅም አለው። ይህን ሲለው እኮ እየጠየቀው ነው። አዎ ኒቆዲሞስ አያውቅም ይህን ጉዳይ። የፈለገ ብሉያትን አንብቦ የተማረ ቢሆንም ጋር አያውቅም ይህን ጉዳይ። ወገኖቼ በጣም ስለተማርን ሁሉን ነገር አውቀናል ማለት አይደለም። ሁሉ ነገር ተመራምረናል ማለት አይደለም። በቤተ ክርስቲያን ሊቀ ሊቃውንትን ብንባል የማናውቃቸውንም ብዙ ጉዳዮች አሉ። በተለይ ስለ ሰማዩ ነገር ብዙ አናውቅም። ስለ መንፈስ አሰራር እንኳን እኮ የማናውቅ ሰዎች ነን። ስለ መንፈስ አሰራር አናውቅም። አሁን ይህን ጉባኤ ለመገምገም የሚፈልጉ ወይም ለምሳሌ መንፈስ እንዴት ነው ብለው በውጪ መጥተው ሳያዩ ሳይመለከቱ እዚህ ቁጭ ብለው ሳይመለከቱ ሳይረዱ እኔ መጋቢ አዲስ ነኝ፣ እኔ መጋቢ ብሉይ ነኝ፣ እኔ ሊቀ ሊቃውንት ነኝ፣ እኔ አራት አይና ነኝ ብለው መንፈስ የለም የሚሉ ሰዎች አሉ። ምንድነው በመቁጠሪያ 30 ጊዜ መቀጥቀጥ የሚሉ ሰዎች አሉ። ሰይጣን በመቀጥቀጥ አይወጣ የሚሉ ሰዎች አሉ። በቃ እነሱ ያን መጽሐፍ ስላነበቡ ስለ መንፈስ የሚረዱ የሚመስላቸው ሰዎች አሉ። ዶክተር ብቻ ነው ስለ በሽታ የሚያውቀው፣ ኢንጂነር ስለ በሽታ አያውቅም። ዶክተር ነው ስለ ሕክምና የሚያውቀው፣ ስለ መድኃኒት የሚያውቀው ዶክተር ነው፣ ኢንጂነር አያውቅም። በቃ ስለ ተማርን ሁሉ ነገር አውቀና ማለት አይደለም። የማናውቃቸው ነገሮች አሉ። እድሜ ልካችን ተማሪ ነን ብለን ነው እንጂ ማሰብ ያለብን ሁሉን ነገር አውቃለሁ ብለን ማሰብ የለብንም። ሁሉ ነገር አናውቅ እንችላለን። ለምን? አይምሯችን ትንሽ ነው፣ ውስን ነው። የተማርነው ስለ ውስን ነገር ነው። እሱም ደግሞ የተማርነው ነገር እኮ ሰዎች ጽፈው የሰጡን ነገር ነው። ምን ሸመድደው ከኛ አንድ ነገር አናወጣም። ኤቢሲዲ ብለን እስከ ዜድ ድረስ እኮ ሸምድደን የያዝነው ሰዎች የጻፉት ነው። ሃው ብለን ካስከፐ የያዝነው እኮ ሰዎች የጻፉት ነው። ፊዚክስ ስንማር እኮ ሰዎች የሰሩትን እኮ ቀመር ነው እኮ የምንይዘው። እኛ የተሰጠን የምንደግም ነን። እንቀበላለን፣ ያን ደግመን እንሰጣለን። ሌላ አዲስ ነገር አናመጣም። አዲስ ነገር የለም። ምንም ከሰማይ በታች ከፀሐይ በታች ምንም አዲስ ነገር የለም። አዲስ እግዚአብሔር ብቻ ነው። ቀመሩ የማይደረስበት ቃሉ አዲስ የሆነ ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንብባችሁ ብትጨርሱ እንደ አዲስ የምታነቡት የማይሰለቻችሁ የእግዚአብሔር ቃል ብቻ ነው። አንብቤ ጨርሼዋለሁ አውቄዋለሁ የማትሉት የእግዚአብሔር ቃል ብቻ ነው። እግዚአብሔር አይመረመርም፣ ሁልጊዜ አዲስ ነው። ዕለት ዕለት ስንጸልይ የምናገኘው ጸጋ አዲስ ነው። የምናገኘው በረከት አዲስ ነው። የትናንት ዛሬ የለም። በእውቀታችን ላይ እውቀት ነው እየጨመርን የምንሄደው። ኒቆዲሞስም እንደዛ ነው። በቃ የሆነው እንደማያውቅ ገባው። እንደማያውቅ ለካ ኒቆዲሞስ የሚያውቀው የምድሩን ነገር ነው፣ የሥጋ ነገር ነው የሚያውቀው። በሥጋ ነው ለካ የሚመላለሰው። ክርስቶስ ደግሞ ከሰማይ የወረደ መንፈስ ቅዱስ ነው። መንፈስ ቅዱስ የሚሰጥ ነው። መንፈስ ነው ራሱ ክርስቶስ። መለኮት ነው። መለኮት ሥጋ ተዋህዶን የመጣው ወደ ኒቆዲሞስ። ስለዚህ ክርስቶስ የሚነግረው የሰማዩን ነገር ነው። ኒቆዲሞስ የሚያስበው የምድሩን ነገር ነው። ይህን ሲለው የመጨረሻ ምን አለ? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን። ነገር ግን ምስክርነታችን አትቀበሉም። ለምን? የሰማዩን ነገር እናንተ አትቀበሉም። ለምን? ሥጋ የለበሳችሁ ናችሁ። ገና ከዋና ከመንፈስ ቅዱስ እኔን አምናችሁ እስክትጠመቁ ድረስ ገና አታምኑኝም አላቸው። አታምኑኝም። እንኳን ኒቆዲሞስ 3 ዓመት ተኩል የተከተሉትም ሐዋርያት አላመኑበትም ነበር። ብዙ ሕዝብ ይከተለው ነበር እና እዚሁ ዮሐንስ ወንጌል ምዕራፍ 2 ምን ይላል መሰላችሁ? በጣም የሚገርም ቃል። እርሱ ጌታችን ኢየሱስም በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምራት ባዩ ጊዜ በስሙ አመኑ ይላል። በስሙ አመኑ። እርሱ ጌታችን ኢየሱስ ግን አያምናቸውም ነበር፣ ሁሉን እያንዳንዱን ያውቀዋልና የሰውንም ግብሩን ሊነግሩት አይሻም፣ እርሱ በሰው ያለውን ያውቅ ነበርና። ሐዋርያቶች ቢከተሉትም ደቀ መዛሙርት 12ቱም ቢከተሉትም ከነሱ የሚሸጠው ይሁዳ እንዳለ ያውቃል። የሚክደው ጴጥሮስ እንዳለ ያውቃል። በመስቀል ሲሰቀል እንደሚሸሹ ያውቃል።
ስለዚህ አያምናቸውም ነበር። ለምን ያውቃቸዋል? አንዳንዶቹ ደግሞ ለምን እንደሚከተሉት ያውቅ ነበር። አንዳንዱ እንጀራ ፈልጎ ይከተል ነበር። አንዳንዱ ፈውስ ፈልጎ ይከተል ነበር። አንዳንዱ ትምህርቱን ለመስማት፣ አንዳንዱ ደግሞ ዛሬ ምን አስተማረ፣ እንዴት አድርገን ባስተማረው ነገር እንከሷለን ብለው ይከተሉት ነበረ ፈሪሳውያን። ብዙ አይነት ሰዎች። እሱ ግን ልባቸውን ያውቅ ነበር። ልባቸውስ ምን እንዳለ፣ ከጀርባቸው ምን እንዳለ ያውቅ ነበረ። ስለዚህ ማንንም አያምንም ነበር። እርሱ ሊታመን ነው እንጂ የመጣው እኛን ያምን አይደለም የመጣው። ክርስቶስ ሊታመን ነው። ክርስቶስ ልናምነው ነው እንጂ ወደዚህ ምድር የመጣው እኛን ያምነን አይደለም የመጣው። እኛ ምናችን ይታመናል? ዛሬ አምነን ነገ የምንክድ፣ ዛሬ ቆመን ነገም የምንወድቅ፣ ዛሬ በሕይወት ኖረን ነገ የምንሞት፣ ምናችን የማይታወቅ መጨረሻችን የማይታወቅ አፈ ጻድቅ የሆንን በጽድቅ በአፍ ጻድቅ የምንጫወት በአፍ ቆራቢ ነኝ የምንል ጸሎተኛ ነኝ የምንል ተግባራችን ግን ድግምትና ሟርት ምቀኝነት የሆነ ሰዎችን ለገንዘብ የምንክድ የምንገድል ወገናችን የምንሸጥ ሕዝብ የምናጨረብር ትንሽ ስልጣን ካለን በስልጣን የምንጨቁን ትንሿ የዕድር ዳኝነት እንኳን ካገኘን በዛች ተመርኩዘን ኩባያ የምንሸጥ የዕድር ገንዘብ የምንበላ የቀበሌ ጸሐፊ ከሆንን በዛ ውስጥ ሕዝብ የምናመላልስ የምናጉላላ የሀገር መሪ የምንሆን ሀገር የምንሸጥ ዛሬ ኦርቶዶክስ ነን ነገ ጴንጤ ነን ተነገ ወዲያ ሙስሊም የምንሆን ሃይማኖታችን የማይጸና ቅዱሳን ተጋድለው ዋጋ ከፍለው ሞተው እነሱን የምንሳደብ ምናችን የማይታመን እንዴት ያምነናል እግዚአብሔር? እንደው አፋለን እንዴ እኔ አልፈጠርከኝም እንዲህ ስሰቀኝ እንደዚህ የምታደርገኝ እንዴ ምን ያደርገን እግዚአብሔር? ዛር ቢመጣ ያመለኩት ወላጆቻችን ያመለክነው እኛ መተት ብንጎትት በራሳችን ችግር በሰዎች አይነጥራ ቡዳ ቢመጣ ጨፍረን ኃጢአት ሰርተን ምን ያደርገን እግዚአብሔር? በሃይማኖት አንጸና። አያምናቸውም ነበር፣ አይታመኑም ነበር። ማንም አይታመን ጠፋ። እርሱ ብቻ ነው ታማኝ፣ እርሱ ብቻ ነው እውነት። ለምን? እርሱ ክርስቶስ አምላክ ነው። አምላክ ደግሞ እውነት ነው፣ ብርሃን ነው፣ ጽድቅ ነው። የሚታመን እግዚአብሔር ብቻ ነው። ሰው አይታመንም፣ ወገን አይታመንም፣ ቤተሰብ አይታመንም። በቤተሰብ የምታምን ከሆነ አትጸልይ። በቤተሰብ የምታምን ከሆነ ቤተሰብን የምትደገፍ ከሆነ እንዳትጸልይ፣ እንዳትሰግድ። በሰው የሚታመን የተረገመ ነው ይላል። ማመን ያለብን እግዚአብሔርን ነው። መታመን ያለብን በእግዚአብሔር ውስጥ ነው። ሰው መደገፍ፣ ቤተሰብም ሰው እኮ ነው። ወንድም እህትም እኮ ሰው ነው። ጓደኛም ሰው ነው። ሰው አይታመንም፣ ይወድቃል፣ ይሰብራል፣ ትሰበራል። እሱም ይወድቃል፣ አንተም ትወድቃለህ። ወዳቂ ለወዳቂ ቢደጋገፍ ምን ዋጋ አለው? እውርም ቢመራ ወደ ገደል ነው የሚገባው። ክርስቶስ ግን እውነት ነው። ክርስቶስ አምላክ ነው። ክርስቶስ ጌታ ነው። መንፈስ ቅዱስን የሚያሳድር ነው። እሱ ጌታ ነው። እሱ እውነት ነው። ኒቆዲሞስን ስንማር ኒቆዲሞስን ስናስብ እኛ እውነትን በመፈለግ ነው ሳምንቱ ማሳለፍ ያለብን። የማናውቀውን ወደ ማወቅ ነው መሄድ ያለብን። የማናውቀውን ወደ ማወቅ መንፈሳዊ ህይወት የምንራመድበት ሳምንት ይሁን። እስኪ ሳምንት መጽሐፍ ቅዱስ አንብበን የማናውቅ ከሆነ መጽሐፍ ቅዱስ የማንበብ ሳምንታችን ይሁን። መጽሐፍ ቅዱስ የማወቅ ከመጽሐፍ ቅዱስ ጋር የመታወቅ ሳምንታችን እናድርገው። ጸሎት ጀምረን የማናውቅ ሰው ከዛሬ ጀምሮ ጸሎት እንወቅ፣ መጸለይን እንወቅ። ከዛሬ ጀምሮ ሰግደን የማናውቅ ከሆነ እንስገድ ከዛሬ ጀምሮ። መንፈስ ቅዱስ እንፈልግ ወገኖቼ። መንፈስ ቅዱስ ነው ወደ እውነት፣ ወደ ብርሃን፣ ወደ ጽድቅና ወደ ታላቅነት የሚመራን። መንፈስ ቅዱስ ነው የሚፈውሰው ወገኖቼ። መንፈስ ቅዱስ የሚያድነው። መንፈስ ቅዱስ ነው ወደ ዘላለማዊ መንግስት የሚያስገባው። መንፈስ ቅዱስ እንፈልግ ወገኖቼ። በልጅነት ተጠምቄያለሁና መንፈስ ቅዱስ አድሮብኛ ማለት አይደለም። እሱም በብዙ ነገር አስነጥቀኗል። ክደን የተመለስ ነው እኮ ክደን
ስንት ቦታ ክህደት ገብተናል። ስንት ቦታ የክህደት ስራ ሰርተናል። ስንት ክህደት ሰርተናል። ስንት ኃጢአት ሰርተናል። መንፈስ ቅዱስ የሚለየው ሲካድ ብቻ ነው። በኃጢአት አይለይም። ግን ብዙ የካድንባቸው ጊዜያቶች አሉ። ብዙ ማዕተባቸው የበጠስንባቸው ጊዜያቶች አሉ። ብዙ እግዚአብሔርን ያላመሰገንባቸው ጊዜያቶች አሉ። በነገራችን ላይ ቅዳሴ ተቀድሶ ቅዱስ ቁርባን ወርዶ ሳይቆርቡ መውጣት በራሱ ክህደት ነው። ታውቃላችሁ? ይህን እናውቃለን ወገኖቼ። ቅዱስ ቁርባን ወርዶ ያንን ሳይቀበሩ የዘላለም እንጀራ የሆነውን የጌታችን ኢየሱስ ክርስቶስን የሕይወት እንጀራ ሳይቀበሉ ረግጦ መውጣት ክህደት ነው። አላመንኩብህም እያለን ነው። አላመንኩብህም ለምን አትቀበልም? ገና እኔ ምን አላመንኩም ማለት እኮ ነው። የሚያምን ሰው በተግባር ነው የሚያሳየው። መስፈርታችን ብዙ ነው። እኛ ለመቁረብ መስፈርታችን ለማመን በጣም ብዙ። አናምንማ በጣም ከባዶች ነው። አሁን እዚህ ቁጭ ብለን አናምንም። ቅዳሴ ገብተን አናምንም። ረግጠን ነው የምንወጣው። ብዙ ነገር በልባችን ረግጠን ትተን ነው የምንወጣው። ቅዳሴ የሚቀደሰው ለሚቆዩ ሰዎች ብቻ ነው። የሚያስቀድሱ የሚባል ታሪክና ቃል የለም። እኛ ነን ያመጣ ነው። እኛ አለማመናችንን መሸፈኛ ነው። አስቀድሼ መጣው። አሁን ይቺን አብይ ጾም 55ቷን ቀን ተጾመ። ጾምን፣ ጸለይን፣ ሰገድን። ካልቆረብን ምን ዋጋ አለው? ምን ዋጋ አለው? እስኪ አሁን ዋጋውን ንገሩኝ። እስኪ የመጾም ዋጋ ንገሩኝ። የመጸለይ ዋጋ ንገሩኝ። የመስገድ ዋጋ ንገሩኝ። ካላመንበት እምነታችን በቅዱስ ቁርባን ካላስረጋገጥ ነው ምን ዋጋ አለው? ይሄ አለማመናችን ነው። አለማመን ይርዳው እንዳለው ገና አለማመናችንም በጣም ማሰብና ስለ አለማመናችን መጸለይ ያለብን እንድናምን። ኒቆዲሞስ ግን አመነ። ማመኑ የተረጋገጠው መቼ መሰላችሁ? ኒቆዲሞስ ማታ ነበር ወደ ጌታ የሚመጣው። ጌታ ሲሰቀል በዕለተ ዓርብ ወደ ጲላጦስ ሄደ። 11 ሰዓት እባክህ ጲላጦስ ከዮሴፍ ጋር ሆኖ ጲላጦስ ሆይ ሰንበት ሳይገባ የጌታን ስጋ ከመስቀል ላይ አውርደን እንቅበረው አለ። በጨለማ ቢመጣም በብርሃን እምነቱን ገለጠ። የክርስቶስን ስጋ የያዘ የከፈነ የገነዘ ነው ኒቆዲሞስ ማለት። ለምን? እምነቱን ስለገለጠ ነው። በቃ ፍርሃቱን ወዲያውኑ ጣለው። ልክ ዕለተ ዓርብ ሲመጣ ሐዋርያት እኮ 3 ዓመት ቀንና ሌሊት ተከትለውታል። ኒቆዲሞስ ግን እዚህ ዮሐንስ ወንጌል ምዕራፍ 3 ነው የመጣው። ዮሐንስ ወንጌል ምዕራፍ 3 በማታ መጣ፣ ሰማ፣ እምነቱን ገለጠ፣ ሰማ፣ አዳመጠ፣ ተቀበረ። የዘላለም መንግስት የሆነውን መግቢያ አወቀ። መግቢያው እኔ ነኝ አለው። እኔን የመን ከዋና ከመንፈስ ቅዱስ ተወለድ፣ በእኔ ውስጥ ወደ መንግስተ ሰማያት ትገባለህ፣ ከእኔ ውጭ በፍጹም አትገባም አለው። አመነ። እምነቱ መቼ እንደገለጠ ታውቃላችሁ? እቺ ዕለተ ዓርብ ሰዎች በሸሹበት ሰዓት እሱ እምነቱን ገለጠ፣ ሃይማኖቱን ገለጠ። ሳይፈራ ጲላጦስ ጋር ቀረበ። ጲላጦስ ጋር እኮ መቆም በጣም ከባድ ነው። ፊቱ ራሱ ይጋረፋል። ንጉሥ ነው። አንድ ቃል ካወጣ ሙት ካለ ወዲያውን ወታደሮች ይዘው ይገሉታል። ስለ ኢየሱስ ደግሞ አይታገስም። ለምን? በጣም እንትኑ መንግስቱ ንግስናው የተነቃነቀው በኢየሱስ ክርስቶስ ነው። ንግስናው ነው የተነቃነቀው። ክርስቶስ በገባበት ከተማ ይናወጣል ከተማው። ጲላጦስን ፈርቶ ነው አሳልፎ የሰጣቸው። ከደሙ ንጹህ ነኝ ጋር አሳልፎ የሰጣቸው። ለምን? ንግስናው እንዳይነቀነቅ ስለፈለገ። ስጋዊ ነገሩ በለጠ። ለምን? ጲላጦስ ስጋዊ ነዋ። በስጋ ነው ገና እየኖረ የነበረው። እሱ ፊት ነው ቀርቦ እኔ ኒቆዲሞስ የአይሁዳውያን የእስራኤል መሪ የፈሪሳውያን አለቃና መምህራቸው የሆንኩ እኔ ኒቆዲሞስ በእርሱ አምናለሁ። ማንም ቢሸሸው እኔ አልሸሽም ማለት እባክህ ስጋውን ስጠኝ በክብር ልቅበረዋል። የክርስቶስን ስጋና ደም የተቀበለው እኮ ኒቆዲሞስ ነው። እዛ መስቀል ላይ የክርስቶስ ስጋና ደም የተቀበለው አምኖ የተቀበለው። እኛ ግን አምነን አንቀበርም። እድሜያችን እስኪሄድ እንጠብቃለን። እድሜያችን እንደሚሄድ ቤት አወቅን። እንደ ኒቆዲሞስ እንኳን አናምንም።
ነገር ሲጨልምብን ሃይማኖት ምንክድ፣ ገንዘብ ሲያጥረን ሃይማኖት ምንክድ። በቃ አሁን በየሆነ ነገር ጨለማ አደገ፣ የሆነ ጦርነት የሆነ ችግር ሲመጣ ወይም ጤና ስናጣ ሃይማኖት ለመካድ ሩጫ፣ ላለማመን ሩጫ፣ ባለማመን የመጓዝ ሩጫ ውስጥ ነን። ኒቆዲሞስ ግን አመነ፣ የክርስቶስን ሥጋ ተቀበረ። ኒቆዲሞስ በመንፈስ ቅዱስ ተሞላ፣ በመንፈስም ሄደ። በመንፈስ ስትሄዱ ጲላጦስ አያስፈራችሁም ወገኖቼ፣ አጋንንት አያስፈራችሁ። መንፈስ ቅዱስ ያድርባችሁ። መንፈስ ቅዱስ የእግዚአብሔር መንፈስ ሲቆጣጠራችሁ አጋንንት አያስፈራችሁም። ጲላጦስን አልፋችሁ ትሄዳላችሁ፣ አጋንንቱን አልፋችሁ ትሄዳላችሁ፣ ወደ ክርስቶስ ትሄዳላችሁ። ወደ ክርስቶስ፣ ወደ ሥጋና ደሙ። አሁን ማንበላው ማንጠጣው የክርስቶስን ሥጋና ደም የማንቀበለው ለምንድን ነው? ስለምንፈራ። ማንን? ጲላጦስን። ጲላጦስ ምንድን ነው? አጋንንት። ሌላ ጲላጦስ ማን ነው? ሰይጣን፣ አጋንንት፣ ኃጢአት። ነገ ቆርቤ ኃጢአት ብሰራስ? እንዲህ ነው የሚያስፈራራ እኮ። የሆነ ነገር ባደርግስ? ክርስቶስ ይቀስፋል ተባለ እንዴ? ይቀስፋል ተባለ? ክርስቶስ ቀሳፊ ነው? ክርስቶስ ቸር እውነተኛ የፍቅር ጌታ ነው። ዛሬ ቆርበን ነገ ብንወድቅ መውደቃችን ስጋዊ ነው። ያውቃል እኮ ደካሞች እኮ ነን። የምንቆርበው እኮ ጠንካሮች ስለሆንን አይደለም፣ ስለበቃን አይደለም። አንበቃም መቼም። ደካሞች ስለሆንን ነው የክርስቶስ ሥጋና ደም እንዲያበቃን፣ እንዲያጠነክረን፣ እንዲፈውሰን፣ እንዲባርከን የምንወስደው እንደ ክርስቲያን። ዕለት ሐሙስ፣ አሁን ምሴት ሐሙስ፣ የሚቀጥለው ሳምንት አለ። በቃ የሚቆርቡት እስኪ ስታዩ እናቶች ብቻ፣ አባቶች ብቻ። በቃ ዕለት ሐሙስ የነሱ ብቻ እንደተባለ እነሱ መቼ ማድሏቸውን እኛ አንታደርም እንኳን እንችላለን ነው። እንቆብ እስኪ፣ ጊዜ አይረፍብን፣ አብይ ጾም አይወጣብን። እስኪ እንመን፣ እስኪ እንመን። ማመን በነጠላ በመልበስ ማተብ በማንጠልጠል አይደለም፣ እውነተኛ በመሆን ነው። ከመንፈስ ቅዱስ በመወለድ እንደ ኒቆዲሞስ ኃጢአቱን አጋንንቱን ሳንፈራ ወደ ክርስቶስ ቀርበን እሱን መቀበል ነው ማመናችን የሚገለጠው። ያስተማረን የመከረን የገሰጸን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የምናምንበትን ልቦና ይስጠን። የቅንነት፣ የፍቅርን፣ የሰላምን፣ የምህረትን ልቦና እግዚአብሔር አምላካችን ይስጠን። የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ በረከት ይደርባችሁ። አሜን። ይቆየን።